ሰበር ዜናም አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ24 ሰዓት ተጋድሎ ሲዳሰስም ለጠላት መርዶ ለአማራ ጀግኖች ወደፊት ተወርውረው እኔ ልቅደም እያሉ የጠላትን አፈሙዝ የነጠቁበት የጠላትን አከርካሪ የሰበሩበትም ጠላትን ጉልበቱ እስኪርድ እያሯሯጡ ጀርባውን በጥይት የነደሉበትም በሲቃ ጣረሞት ድምጽ የተሰማበት ሆስፒታሉ በቁስለኛም የተጨናነቀበትም ስብሰባው የተበተነበት ዕለት ሆኗል። የምኒልክ እዝ በላጎ ተወርዋሪ ሻለቃና ልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ አጅባር ከተማን ተቆጣጥረው ጠላትን እንደ ቅጠል ሲያረግፉ የሰማዩን በምድር ኑዛዜውን ሲቀበል ውሏል። የአፍሪካ ህብረት የሶማሊላንድን እውቅና ውድቅ አድርጎታል። በዚህ ጉዳይ ዶክተር ደሳለኝ ጫኔ ምናሉ የሚለውን በዝርዝር እናስደምጣቸዋለን። ትግሉ መስዋዕትነትን፣ ጽናትን፣ ራስን መካድ ይጠይቃል ሲል የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል የህዝብ ግንኙነት ኃላፊ አርበኛ ኢንጂነር እስቲበል አለሙ ገልጿል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች ከኢትዮ ራይት በረፋዱ መርሃ ግብራችን በአርስቱ ያደመጣችኋቸውንና ሌሎችንም ትኩረት የሚሹ ጉዳዮችን አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ አብረን እንቆይም። የምኒልክ እዝ በላጎ ተወርዋሪ ሻለቃና ልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ አጅባር ከተማን ተቆጣጥረው ጠላትን እንደ ቅጠል ሲያረግፉትም የሰማዩን በምድር ኑዛዜውን ሲቀበል ውሏል። ምኒልክ እዝ የበላጎ ተወርዋሪ ሻለቃ አንድ ሻምበልና የልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ በጥምረት ትላንት ታህሳስ 17 2018 ከንጋቱ ጀምሮ አጅባር ከተማን በመቆጣጠርና የተሳካ ቀዶ ጥገና በማድረግ ከ15 እስከ 20 የሚደርስ ሆዳደር ሚሊሻን በመደምሰስ ብሎም 5 ክላሽን በመማረክ ድል ተጎናጽፈዋል የተባለው። በተጋድሎ ፋኖቹ መለድ ብለው ወደ አጅባር ከተማ ውጊያ ጥሰው የገቡ ሲሆን በርካታ ሚሊሻ አልጋ ይዞና መንደር ገብቶ በተኛበት ተደምስሷል። በዚህም ከ15 እስከ 20 የሚሆነውን ሆዳደር ሚሊሻ ያሰናበቱት ሲሆን ቁጥሩ ያልታወቀው ደግሞ ቁስለኛ ሆኗል። ቀሪውም ወደ ጊምባና ተንታ ከተማ ሸሽቷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ተጋድሎም ተጠናክሮ ይቀጥላል ሲል መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ነው። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ24 ሰዓት ተጋድሎ ሲዳሰስም ለጠላት መርዶ ለአማራ ጀግኖች ወደፊት ተወርውረው እኔ እያሉ የጠላትን አፈሙዝ የነጠቁበት የጠላትን አከርካሪ የሰበሩበት ጠላትን ጉልበቱ እስኪርድ እያሯሯጡ ጀርባውን በጥይት የነደሉበት በሲቃ የጣረሞት ድምጽ የተሰማበት ሆስፒታሉ በቁስለኛ የተጨናነቀበት ስብሰባም የተበተነበት ዕለት ሆኗል። አፋብሃ ቴዎድሮስ እዝ 109ኛ ኮር 8ኛ ክፍለ ጦር ጠላትን በመምታት ትላንት ታህሳስ 17 2018 መነሻውን ከቡሬ ዙሪያ ወረዳ ቁጭ ከተማ ያደረገውን የአብይ አህመድ ዘር ጨፍጫፊ ሰራዊት እኩይ ተልእኮን አንግቦ የአርሶ አደሩን ንብረት ለመዝረፍና ለመጨፍጨፍ ቅጥረኛ ሰራዊቱን ከንጋቱ 10 ሰዓት አካባቢ ጀምሮ ወደ ጭራር ቀበሌ አንቀሳቅሷል። በአፋብሃ ቴዎድሮስ እዝ 109ኛ ኮር አይበገሬዎቹ የ88ኛ ክፍለ ጦር አንደኛ ሻለቃና 6ኛ ሻለቃ ቃኝና መሐንዲሶችም የጠላትን የእንቅስቃሴ መረጃ በማጤን ጠላትን ቀጥቅጠውና ጎሮሮን አንቀው 5 ክላሽንኮቭ መሳሪያ ማርከዋል። ክፍለ ጦሩ በአዲስ ከተደራጀ በኋላ ይህ ለ7ኛ ጊዜ የተካሄደ ግዳጅ ሲሆን በግዳጁ አንደኛና 6ኛ ሻለቃዎች የጀግንነት ልካቸውን ያስመሰከሩበትም ቦታውን እንደ ሁኔታ አንብበው የመጠቀም ወታደራዊ ዕውቀታቸውን ያሳዩበትም ወደፊት ተወርውረው እኔ እያሉ የጠላትን አፈሙዝ የነጠቁበትም የጠላትን አከርካሪ የሰበሩበት ጠላትን ጉልበቱ እስኪርድ እያሯሯጡ ጀርባውን በጥይት የነደሉበት በሲቃ የጣረሞት ድምጽ የተሰማበትም ከሞት የተረፈ ሚሊሻ ጉልበቱ እስኪዝል ሩጦም ጀነራል ተስፋዬ ረጋሳ የሚመራው የህዝብ ስብሰባ አዳራሽ ላይ ዘሎ በመግባትም እናንተ ባላችሁበት እኛ አለቅን ፈጆን በማለትም የለቅሶ ሲቃ በመድረኩ የተሰማበትም ድንቅ ውሎም በወንበርማ ሰማይ ስር ተመዝግቦ ውሏል።
በሌላ መረጃም ህግ የማስከበር ዘመቻ ወደፊትም ተጠናክሮ ይቀጥላል ሲል የ201ኛ ኮር የ55ኛ ክፍለ ጦር አስታውቋል። 201ኛ ኮር 54ኛ ክፍለ ጦር ህዝባችንና አሽከርካሪዎች የሰጡንን ጥቆማ መሰረት በማድረግ በህገወጥ መንገድ ሲዘርፉ የነበሩትን ሁለት ባንዳዎች ላይ እርምጃ ወስደናል ብሏል። የመልሶ ማደራጀትና ጦሩን የማዘመን ሂደት በብቃት እየተወጣ የሚገኘው ቴዎድሮስ እዝን ለማደናቀፍና ብልጽግና ተልእኮ ተቀብለው ሹፌር በማገት የሚዘርፉና ማህበረሰቡን ሲያስቸግሩ የነበሩትን እርምጃ በመውሰድ ህግን በማስከበር ራሱን በማጽዳት ላይ ይገኛል ብለዋል። በሌላ መረጃም 206ኛ ኮር በጠላት ላይ በተከታታይ ባደረገው ተጋድሎ በሉማሜ ስናንና ደብረ ኤልያስ የቆሰሉ የጠላት ከባድ ቁስለኞች በደብረ ማርቆስ ሆስፒታል በድን ሆነው እየወጡ ነው ተብሏል። በጃማው ድንቅ ኦፕሬሽን የጠላት ኃይል ከተቀጠቀጠ በኋላ በርካታ ከባድ ቁስለኞች በደብረ ማርቆስ ሆስፒታል መግባታቸው የታወቀ ነበረ። ይሁን እንጂ እስካሁን የሚሞቱት ቁጥር እየጨመረ ሲሆን ኢንስፔክተር መሐሪ መላክ በድን ሆኖ በቁይ ከተማ ሲቀበር ኢንስፔክተር በአምላክ ደግሞ ወደ አዲስ አበባ ተጉዞም ጥቁር አንበሳ ሆስፒታል መግባቱ ተረጋግጧል። በደብረ ኤልያስ ወረዳ የተቀጠቀጠችው 32ኛ ክፍለ ጦር 5ኛ ሬጅመንት በርካታ ቁስለኞች ደብረ ኤልያስ ሆስፒታል የሚያቃስቱ እንዳሉ ሁሉ መቶ አለቃ ፋሚ ኡመርና መቶ አለቃ መዝገበ ካሴን ጨምሮ በርካቶች በደብረ ማርቆስ ሆስፒታል እያቃሰቱ ናቸው። በስናን የተቀጠቀጠችው 25ኛ ክፍለ ጦር በበኩሏ ኮተቷን ይዛ ከረቡ ገበያ ወጥታ እነራታ ቀበሌ ተሰብስባ ቁስለኞቿን እያገላበጠች ነው ተብሏል። ወዲህ ደግሞ ትግሉ መስዋዕትነትን፣ ጽናትን፣ ራስን መካድን ይጠይቃል ሲል የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል የህዝብ ግንኙነት ኃላፊ አርበኛም ኢንጂነር እስቲበል አለሙ አሳስቧል። ማንኛውም ትግል ወደ ወሳኝ ምዕራፍ ሲሸጋገር የድርጅት ማጽናትና ማጠናከር ፒውሪፊኬሽን ስራ ሲጀምር ሁለት አይነት ሰዎች ይገለጣሉ ብሏል። አንደኛዎቹ መስዋዕትነትን በጸጋ የሚቀበሉ የቆራጥ ልጆች ስብስብ ሲሆኑ፣ ሁለተኞቹ ደግሞ በትግል ስም ሲነግዱ የነበሩ ተጠያቂነትን ሲሸሹ የከረሙና ዛሬ የአገዛዙን ምህረት ፍለጋ የሚሮጡ ተላላኪዎች ናቸው ብሏል። ድርጅቱ ሲጠናከር የሂሳብ አሰራር ሲዘረጋ በትግሉ ስም የግል ዝናና ሀብትን ሲያከማቹ የነበሩ ሌቦች መላወሻም ያጣሉ ብሏል። ነገ ተጠያቂ እሆናለሁ የሚለው ስጋት አንገታቸውን ሲያሰብራቸው ብቸኛ መሸሸጊያቸው ወደ ወንጀለኛው አገዛዝ መኮብለል ይሆናል ብሏል። ይህ ለትግሉ ኪሳራ ሳይሆን ትግሉ ራሱን ከቆሻሻ ያጸዳ መሆኑን የሚያሳይ ማረጋገጫ ነው ብሏል። አርበኛው አክሎም ትግል ከባድ መስዋዕትነትን ይጠይቃል። የትግሉ መሪር ጉዞ ሲጀመር ልባቸው የራደና አቋም የሌላቸው ግለሰቦች የነጻነት ጉዞ ይከብዳቸዋል ብሏል። በዚህ ጊዜ ነፍሳቸውን ለሆዳቸው አሳልፈው በመስጠት የባንዳነት ካባን ይለብሳሉ ብሏል። ወደ አገዛዙ መሄዳቸው አገዛዙን ጠንካራ አያደርገውም ያለው አርበኛው ይልቁንም የቆሻሻ መጣያ መሆኑን ዳግም ያረጋግጣል ብሏል። ትግሉ መስዋዕትነትን፣ ጽናትን፣ ራስን መካድን ይጠይቃል። ይህ ጉዞም ለሆዳቸው የሚያድሩና የነጻነትን ዋጋ ለማይረዱ ባንዳዎች ዳገት ይሆንባቸዋልም ብሏል። ትግሉ እየከረረና ጥራቱን እየጠበቀ ሲሄድ እነዚህ ሰዎች መክፈል የሚችለው መስዋዕትነት የለም ብለው ድምዳሜ ላይ ይደርሳሉም ብሏል። ክብራቸውን ለሆዳቸው ታሪካቸውን ለጥቂት ሳንቲም ለውጠው የአገዛዙ አገልጋይ ይሆናሉ ብሏል። አገዛዙ የወንጀለኞችና የካዲዎች ስብስብ መሆኑን ዳግም ያረጋገጥ ነው። እነዚህ የዲሲፕሊን ግድፈት ያለባቸውና በትግሉ የተተፉትን ቅራቅንቦች ሰብስቦ በማቀፉ ነው ብሏል። አርበኛው አክሎም የተተፋ ምራቅን መልሶ እንደሚልስ ውሻም አገዛዙ ከትግሉ የተተፉ ቆሻሻዎችን ሰብስቦ ድል አደረኩኝ ይላል ብሏል። ነገር ግን ካዲን ማቀፍ የቤትን ውድመት ማፋጠን እንደሆነም ሊረዳው አልቻለም ብሏል። አገዛዙ ዛሬ እነዚህን ካዲዎች በቀይ ምንጣፍ ሊቀበላቸው ይችላል። ነገር ግን ትላንት አብሮት የበላውን የጠጣውን የካደ ሰው ዛሬ ለቀጠለው አገዛዝ ታማኝ ይሆናል ተብሎ አይታመንም። አገዛዙ እነዚህን ሰዎች የሚጠቀመው እንደ ጠራጊ መረጃ ለማግኘት ብቻ ነው። ተጠቅሞባቸው ሲጨርስ ግና እንደ አሮጌ ጨርቅ ይበተናቸዋል ብሏል። በመጨረሻም እስራኤል ለሶማሊላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ
ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው ሲል ዶክተር ደሳለኝ ጫኔ ተናግሯል። እስራኤል ሶማሊላንድን እውቅና መስጠቷን በምላሹ ወታደራዊ ቤዝ የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሊላንድ ጋዛውያንን የመቀበል ግዴታ የሚጥልባት ነው ብሏል። ውሳኔው ሶማሊያን፣ ግብፅን፣ ተርኪንና አብዛኛውን የአረብ ሀገራት የሚያስከፋ ሲሆን ለሶማሊላንድ ምናልባት ደግሞ ለኢትዮጵያና ለአረብ ኤምሬትስ የሚያስደስት ነው ብለዋል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል ብለዋል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም አካባቢውን ግን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ ብለዋል። በሌላ በኩል ይህ ውሳኔ በግብፅና በሶማሊያ መካከል ያለውን ጥምረት የበለጠም ያጠነክረዋል ብለዋል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካ ፍጥጫ ማዕከል እየሆነች መምጣቱ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበብ አደጋ ኢንሰርክልመንት ስጋት ሊገጥማት ይችላል ብለዋል። ሶማሊያም ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብፅ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመጠቀም ፍላጎት ማሳደሯ የሚጠበቅ ነው ብለዋል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበረም። ቸርቸሩን ያሰማን።